በመካከለኛው ምስራቅ ሰማይ ስር የሚታየው የጥፋት ደመና ማክሰኞ ምሽት ላይ ባልተገመተ የታሪክ ጥፋት ውስጥ አልፏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን ስልጣኔ እስከ መጨረሻው ለማጥፋት የሰጡት የጊዜ ገደብ ሊያበቃ ሽርፍራፊ ደቂቃዎች ሲቀሩት ዓለምን በእጅጉ ያስገረመና የፖለቲካ ተንታኞችን ያስደመመ የ2 ሳምንት የተኩስ አቁም ታውጇል። ይህ ክስተት በጦርነት አውድማና በዲፕሎማሲው ጠረጴዛ መካከል የሚደረግ አደገኛ ቁማር ይመስላል። ማክሰኞ ማለዳ ላይ የዓለም መገናኛ ብዙሃን ትኩረት በሙሉ ነጩ ቤተ መንግስት ላይ ነበረ። ፕሬዝዳንት ትራምፕ በማህበራዊ ትስስር ገጻቸው ያጋሩት መልእክት ተራ የፖለቲካ ማስፈራሪያ ሳይሆን የአንድን ሀገር ህልውና እስከ መጨረሻው የሚፈታተን ነበር። ዛሬ ምሽት አንድ ስልጣኔ ይጠፋል፣ ዳግመኛም አይመለስም ሲሉ ቴሄራን ዋሽንግተን ያቀረበችውን ስምምነት ካልተቀበለች ታይቶ የማይታወቅ ጥቃት እንደሚሰነዘርባት ዝተው ነበር። ንግግሩ የኢራን ድልድዮች፣ የኃይል ማመንጫዎችና ታሪካዊ ቅርሶች ጭምር ኢላማ እንደሚሆኑ መግለጹ ዓለም አቀፍ የሰብአዊ መብት ተሟጋቾችና የተባበሩት መንግስታት ድርጅት የጦር ወንጀልና የዘር ማጥፋት ቅስቀሳ ነው ብለው እንዲፈርጁት አድርጓቸዋል። ምናልባት አብዮታዊ የሆነ ድንቅ ነገር ሊፈጠር ይችላል በማለት የዲፕሎማሲው በር ጨርሶ እንዳልተዘጋ የገለጹት ፕሬዝዳንት ትራምፕ ቃታው ሊሳብ 2 ሰዓታት ብቻ ሲቀሩት በድንገት ወደ ኋላ ብለዋል። እርምጃው ለዲፕሎማሲ የተሰጠ እድል ነው ወይስ የትራምፕ የድርድር ጥበብ አካል የሚለው እስካሁን በውል አልታወቀም። ዳሩ ግን ከፓኪስታን መሪዎች ጋር ባደረጉት ንግግር እድል ሰጥቻለሁ ማለታቸው የሁኔታውን አሳሳቢነትና የውጭ ኃይሎችን ጣልቃ ገብነት ፍንጭ ሰጥቷል። የዚህ ስምምነት ዋነኛዋ መሐንዲስ ፓኪስታን እንደሆነች ይነገራል። የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሻሪፍ እና የሀገሪቱ ጦር ኃይል አዛዥ ፊልድ ማርሻል አሲም ሙኒር በዋሽንግተንና በቴህራን መካከል ብቸኛ የመገናኛ ድልድይ ሆነዋል። ትራምፕ ለጀነራል ሙኒር ያላቸው ልዩ አክብሮት ለዚህ ስምምነት መሳካት ትልቅ ሚና ተጫውተዋል። ትራምፕ ጀነራሉን የሚወደው ፊልድ ማርሻል ሲሉ ጠርተዋቸዋል። ይህም በሁለቱ መሪዎች መካከል ያለውን የጠበቀ ወዳጅነት ያሳያል። ፓኪስታን ከኢራን ጋር ያላት የረጅም ዘመን ወንድማዊ ግንኙነትና ከሳውዲ አረቢያ ጋር ያላት የመከላከያ ስምምነት በመካከለኛው ምስራቅ ውጥረት ውስጥ ሚዛን እንድትጠብቅ አድርጓታል። ምንም እንኳን ኢራን በሳውዲ ላይ በሰነዘረችው ጥቃት ጀነራል ሙኒር ይህ ሰላማዊ ጥረቶችን ያበላሻል ሲሉ ቅሬታቸውን ቢገልጹም በመጨረሻ ግን ሁለቱን ወገኖች በኢስላማባድ የድርድር ጠረጴዛ ላይ ለማገናኘት ችለዋል። ይህም ፓኪስታን በዓለም ፖለቲካ ውስጥ ያላትን ተሰሚነት ከፍ አድርጎታል። የፓኪስታን የውጭ ጉዳይ ሚኒስትር ኢሻቅ ዳር እንደገለጹት ሀገራቸው ሁኔታዎችን ለማረጋጋት እስከ መጨረሻው ሰዓት ድረስ ጥረት ማድረጓን ነው። የዚህ ስምምነት ትልቁና ተግባራዊ ውጤት የሆርሙዝ የባህር ወሽመጥ ዳግም ለንግድ መርከቦች ክፍት መሆኑ ነው። ኢራን ይህንን ወታደራዊ ስትራቴጂካዊ ቦታ በመቆለፏ ምክንያት የዓለም ነዳጅ ገበያ ክፉኛ ተናውጦ ነበር። በአዲሱ ስምምነት መሰረት ግን ኢራንና ኦማን በወሽመጡ በሚያልፉ መርከቦች ላይ የመተላለፊያ ክፍያ ለመሰብሰብ ተስማምተዋል። ይህ ለኢራን ትልቅ የገቢ ምንጭ ከመሆኑም በላይ በጦርነት የደቀቀውን ምጣኔ ሀብቷን ለመደጎምና ለሀገር ግንባታ የሚያስችላት የህይወት እስትንፋስ ነው። ይሁን እንጂ የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ወሽመጡ በኢራን ወታደራዊ ቁጥጥር ስር እንደሚቆይ መግለጻቸው መርከቦች በምን ያህል ነጻነት ሊንቀሳቀሱ ይችላሉ የሚለው ጥያቄ በብዙዎች ዘንድ ስጋት ፈጥሯል። የነዳጅ ዋጋ በበርሜል ከ100 $100 በታች መውረዱ ለዓለም ምጣኔ ሀብት ትልቅ እፎይታ ቢሆንም ሰላሙ ግን ገና ጭጋግ እንደለበሰ ነው። የተኩስ አቁም ቢታወጅም በስምምነቱ ዝርዝር ነጥቦች ላይ ከፍተኛ ለመግባባት ይታያል። ኢራን በፋርስ ቋንቋ ባወጣችው ባለ 10 ነጥብ የሰላም እቅድ ላይ የዩራኒየም ማበልጸግ መብቷ እውቅና እንዲሰጠው ጠይቃለች። ነገር ግን ለዓለም አቀፍ ጋዜጠኞች በደረሰው የእንግሊዝኛ ቅጂ ላይ ይህ ወሳኝ ነጥብ ተቆርጦ እንደወጣ ተነግሯል። ይህ ግልጽ ያልሆነ የዲፕሎማሲ ጨዋታ በትራምፕ ዘንድ መሸወር ተብሎ ተፈርጇል። በሌላ በኩል ደግሞ በቴህራን አውራ ጎዳናዎች ላይ በሺዎች የሚቆጠሩ ሰልፈኞች ሞት ለአሜሪካ፣ ሞት ለእስራኤል እያሉ አሜሪካና እስራኤልን ሲረግሙና ሲያወግዙ አድረዋል። ይህም በሀገሪቱ ያሉት አክራሪ ኃይሎች ለማንኛውም አይነት ስምምነት ያላቸውን ጥላቻ ያሳያል ተብሏል። ለእነዚህ ኃይሎች ከአሜሪካ ጋር ድርድር ውስጥ መግባት ለምዕራባውያን እጅ መስጠት ነው። ትራምፕ የኢራንን የኒውክሌር ፕሮግራም ሙሉ በሙሉ ማጥፋት የጦርነቱ ዋና ግብ መሆኑን ቢገልጹም ኢራን ግን ይህንን ለማድረግ ዝግጁ አትመስልም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተኩስ አቁሙን ቢደግፉም ስምምነቱ ግን በሊባኖሱ ታጣቂ ቡድን ሄዝቦላ ላይ የሚያደርጉትን ዘመቻ እንደማይጨምር በግልጽ አስታውቀዋል። እስራኤል ኢራን በቀጠናው ያላትን ተላላኪ ኃይሎች መደገፏን ካላቆመችና የኒውክሌር ስጋትነቷ ሙሉ በሙሉ ካልተወገደ የተኩስ አቁም ስምምነቱ ለኢራን ኃይል ማሰባሰቢያ ብቻ እንደሚሆን ታምናለች። እስካሁን ከ1500 በላይ ሰዎች የሞቱበትና 1 ሚሊዮን የሚጠጉ የተፈናቀሉበት የሊባኖስ ውጊያ መቀጠሉ ለስምምነቱ ትልቅ ፈተና ነው። እስራኤል በኢራን የኒውክሌር ማዕከላትና ድልድዮች ላይ የምታደርገውን ጥቃት ለጊዜው ብታቆምም ሄዝቦላን ግን በኃያል ክንዷ እየደቆሰቻት ነው። ይህም የክልሉን ሰላም እጅግ በቋፍ ያለ ያደርገዋል። የእስራኤል ባለስልጣናት ሀገራቸው ከዚህ ስምምነት የበለጠ ውጤት ትፈልግ እንደነበርና የኢራን የኒውክሌር ማከማቻዎች አሁንም በከርሰ ምድር ውስጥ እንዳሉ መሆኑ አሳሳቢ እንደሆነ ገልጸዋል። በትራምፕ መንግስት ውስጥም ቢሆን ሁሉም ነገር አልጋ ባልጋ አይደለም። የኢራንን የዘመናት ስልጣኔ ያጠፋለው የሚለው የትራምፕ ንግግር ከዴሞክራቶች ዘንድ ከፍተኛ ውግዘት አስከትሏል። ኮንግረስማን ጆዋኪን ካስትሮ ፕሬዝዳንቱ ብቃታቸው የቀነሰ ነው፣ ለስልጣን አይመጥኑም ሲሉ ተችተዋቸዋል። የሴኔቱ አብላጫ መሪ ቹክ ሹመር በበኩላቸው ሪፐብሊካኑ
ወገኖች ይህንን ጦርነት እንዲያስቆሙ ጥሪ አቅርበዋል። በሪፐብሊካን ፓርቲ ውስጥም ቢሆን እንደ ሴናተር ሊሳ ሙርኮስኪና ኮንግሬስማን ናትናኤል ሞራን ያሉ መሪዎች ይህ የአሜሪካ መሪ አይደለም ሲሉ ፕሬዝዳንቱን ተችተዋል። ሪፐብሊካኑ ኦስቲን ስኮትም የትራምፕ ንግግር ውጤት የማይመጣበት መሆኑን ገልጸዋል። ይሁን እንጂ የነጩ ቤተ መንግስት ባለስልጣናት የፕሬዝዳንቱ ጠንካራ ማስፈራሪያ ነው ኢራንን ወደ ድርድር ያመጣት የሚል መከራከሪያ ያቀርባሉ። ትራምፕ ሁሉንም ወታደራዊ ግቦቻችንን አሳክተናል ቢሉም የኢራን ወታደራዊ አቅምና የኒውክሌር ፕሮግራሟ ህልውና መዳከሙ አሁንም አጠራጣሪ ነው። ጦርነቱ ከተጀመረበት ከየካቲት ወር ጀምሮ በሁሉም ወገኖች ላይ የደረሰው ጉዳት እጅግ ከፍተኛ ነው። በኢራን ውስጥ ብቻ ከ1900 በላይ ሰዎች መሞታቸው ተዘግበዋል። በእስራኤል በሊባኖስና በባህረ ሰላጤው አካባቢ ያሉ ሀገራትም የጥቃቱ ሰለባ ሆነዋል። የአሜሪካ ወታደሮችም ህይወታቸውን አጥተዋል። ይህ የተኩስ አቁም ለ2 ሳምንታት ቢቆይም የኢራን ጥያቄዎች ግን አሁንም እንደቀጠሉ ናቸው። ኢራን የአሜሪካ ጦር ከቀጠናው እንዲወጣ፣ ማዕቀቦች እንዲነሱና የታገዱ ንብረቶች እንዲለቀቁ እየጠየቀች ነው። እነዚህ ጥያቄዎች በአሜሪካ በኩል ተቀባይነት ማግኘታቸው ግን እጅግ አጠራጣሪ ነው። ይህ ማለት የሚቀጥሉት 2 ሳምንታት ሰላም ሳይሆን ለቀጣዩ ታላቅ ጦርነት የሚደረግ የትንፋሽ መሰብሰቢያ ሊሆን ይችላል የሚል ስጋት በብዙዎች ዘንድ ይንጸባረቃል። በነገው ዕለት ይጀመራል የተባለውን የኢስላማባድ የተኩስ አቁም ድርድር ዓለም በጉጉት ትጠባበቃለች። ቻይና የኢራን ዋነኛ የንግድ አጋር እንደመሆኗ ኢራን ለድርድር እንድትቀመጥ ግፊት ያደረገች መሆኑን መረጃዎች ያሳያሉ። የቻይና ባለስልጣናት ኢራናውያን ወደ ተኩስ አቁም እንዲያዘነብሉ ከፍተኛ ተጽዕኖ ሲያሳድሩ ቆይተዋል። ይህ የቻይና ጣልቃ ገብነት በቀጣዩ የድርድር ሂደት ላይ ምን አይነት ተጽዕኖ ይኖረዋል የሚለው ጉዳይ የብዙዎችን ትኩረት ስቧል። ኢራን በበኩሏ የድርድር ነጥቦቿን ስታጠናክር አሜሪካም ከዚህ በኋላ ጥቃት አልሰነዝርም፣ ነገር ግን የመከላከል እርምጃዬን እቀጥላለሁ በማለት ወታደራዊ ዝግጁነቷን ገልጻለች። የፓኪስታኑ ጠቅላይ ሚኒስትር ሻሪፍ በበኩላቸው ዲፕሎማሲያዊ ጥረቶች በቅርብ ጊዜ ውጤት ያመጣሉ የሚል ተስፋ ሰንቀዋል። ትራምፕ በታሪክ ጦርነት አነሳሽ ተብለው እንዳይፈረጁ ቢሰጉም ለስልጣኔያቸውና ለክብራቸው ሲሉ ግን ወደ ኋላ እንደማይሉ በተደጋጋሚ አሳይተዋል። ኢራንም ብትሆን የሀገሪቱን ክብር አሳልፋ ላለመስጠት በአንድ በኩል ድርድር፣ በሌላ በኩል ደግሞ ወታደራዊ ዝግጅት ያደረገች ነው። ይህ የተኩስ አቁም ስምምነት ለትራምፕ ከባድ ምርጫን ለማስወገድ አግዟቸዋል። በገቡት ቃል መሰረት ከፍተኛ ጥቃት መሰንዘር ወይም ማስፈራሪያቸውን አጥፈው ዝም ማለት ነው ተብሏል። አሁን ባለው ሁኔታ ግን የተኩስ አቁም የሚለው ምርጫ ለጊዜውም ቢሆን እፎይታ ሰጥቷቸዋል። ነገር ግን ይህ እፎይታ እስከ መቼ ይቆያል የሚለው የዓለም ጥያቄ ነው። የ2 ሳምንቱ የተኩስ አቁም ስምምነት ገመድ ላይ እንደመራመድ ነው። በአንድ በኩል የዲፕሎማሲው ጭላንጭል፣ በሌላኛው ደግሞ አፉ የሰፋ የጥፋት ገደል ተምሷል። ኢራን እድሉን ተጠቅማ የኒውክሌር ምኞቷን ትሰርዛለች ወይስ ጊዜ ለመግዛት የተጠቀመችበት ዘዴ ነው የሚለውም በኢስላማባድ በሚካሄደው የድርድር ውጤት ነው ይላሉ ተንታኞች። ዓለም ለአፍታም ቢሆን ትንፋሿ መለስ ቢልም በሺራዝ እና በአቡዳቢ የሚታየው የሚሳኤል ጭስ ግን ገና አልቆመም። አስተማማኝ ሰላሙ እንዲሰፍን የሁለቱ ወገኖች ግንኙነትና የፓኪስታን ረቂቅ ዲፕሎማሲም ተቀናጅተው መቀጠል ይኖርባቸዋል ሲሉም ተንታኞች ይናገራሉ። ካልሆነ ግን ትራምፕ እንዳሉት አንዲት ስልጣኔ የምጠፋበት ምሽትና የሰው ልጅ ታሪክ በሌላ የደም ቀለም የሚጻፍበት ጊዜ ሩቅ አይሆንም። የነዳጅ ዋጋ መውረዱና የአክሲዮን ገበያው መረጋጋት ጊዜያዊ እፎይታ ቢሆንም የምድራችን ዕጣ ፈንታ ግን አሁንም በኢስላማባድ የድርድር ጠረጴዛ ላይ ተንጠልጥሏል። የሚቀጥሉት 2 ሳምንታት የዓለምን የታሪክ አቅጣጫ የሚቀይሩ ወሳኝ ቀናት ሊሆኑ እንደሚችሉም ተገምቷል።